አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አበጋዝ ጎበዙ ዛሬም ቪዲዮ ለቆልናል። ወይኔ የትናንትና ነው ያኔ የዛሬ ነው ወይስ የቆየ ቪዲዮ ነው እያልኩኝ እኔ ዝም ብዬ አገላብጫ ያዋለሁ። ምክንያቱም የትናንትናው አብርሽ እና የዛሬው አብርሽ አንድ አልሆነልኝ ያለ እንዴት ትናንትና እኮ ሄርሜላ እንደዛ ስትደነፋ ሩታ ስትሰርባት ማለት ነው። ከዛ የሚን ሲል አንቺ ሩታ ይላታል፣ የሳር ሩታ የሚን ሩታ እያለ ሲረብሻት ያመሸው ቪዲዮ ትናንትና። አሁን ዛሬ የኔ ቆንጆ የኔ ማር እያለ ሲመጣ ይህም አብርሽ አይደለም የድሮ ቪዲዮ ነው ብዬ ወደ ታች እያዩ ነበር። ይሄ ቪዲዮ ለፍቼ ምልክት ስለው ሲያድስ ነው። አይኑን አጥቦ መጣ። ትናንትና እንደዛ ሲል የነበረው ልጅ ዛሬ አይኑን አልታጠበም። እንደው ያው ተኝቼ እንቅልፍ አልወሰደኝም በጣም ሳስብ ሳስብ ነው ያደርኩት እንቅልፍ አልወሰደኝም ብሎ የለ። ያው እንግዲህ እንቅልፍ ስላልወሰደው ዝም ብሎ አይኑን ግልጥ አድርጎ የመጣው እንጂ እውነት ከልንትኑ ቢሆን ትናንትና እንደዛ ሲደነፋ የቆየ ልጅ ትናንትና እንደዛ ሲል የነበረ ልጅ ዛሬ መጥቶ ሩታዬ የኔ ቆንጆ ሲል በጣም ገረመኝ ማለት ነው። በጣም ይሄ ልጅ ታማ እንዴ? ጤነኛ አይደለም። ምንድን ነው የሚባለው? አሁን እሱ ዛሬ ማለት ነው ሩታ ዘንድ መምጣት ሳይሆን ያለበት ቁጭ ብሎ ለብቻው ቁጭ ብሎ ማለት ነው። ለብቻው ቁጭ ብሎ እኔ ምን እያደረኩ ነው? ሄርሜላ ጋር ምን እያደረኩ ነው? ሩታን ምን እያደረኳት ነው ብሎ ያኔ አመዛዝኖ ማየት ነበረበት፣ ማሰብ ነበረበት እንጂ ሩጦ መጣት የለበትም ነበረ። ምክንያቱም የትናንትናው እንትን አልበረደም ሩታ ዘንድ፣ የትናንትናው መልሻኪል አልበረደም ሩታ ዘንድ እና አሁን መጥቶ ምንም የሚፈጥረው ነገር የለም። ግን ልጁ አስቸጋሪ ነው የሆነው ወላሂ አብርሽ። እኔ እንጃ ትናንትና እንደዛ ሆኖ ዛሬ እንደዛ ሲሆን በጣም ይገርማል። አልሙሂም አሁን ግልጽ አድርጎ የሚነግረው ሰው አግኝቷል። ይቺ ገኒ የምትባለው ሴትዮ እየፈለገችው ነበረ፣ ወይ ከሩታ አሁን ወይ ከሄርሜላ አሁን። ይቺ ልጅ እየተሰቃይ ነው። እሷ ዘንድ ቆይተው ወደ ሩታ ስትመለስ እየተበሳጨች ነው። እና አንተ ሩታ ሄርሜላ ዘንድ ቆይተው እሷ ዘንድ ስትመጣ እንዴት ብላ ልትቀበል ፈልገ ነው ምናምን ብለዋለች። እና ማለት ነው አሁን እሷ ቁጭ አድርጋ ልኩን ትነግረዋለች ማለት ነው። ስርዓት ያዝ ሩታ እኮ ጠልተህ አይደለም፣ ግን እዛች ዘንድ ወይ እዚህ ዘንድ እያልክ እያበሸካት ነው እንጂ ምናምን ብላ በትክክል ትነግረዋለች ማለት ነው። እሷም እነግረዋለሁ እያለች ነበረ ስትፈልገው የቆየችው። እንደ አጋጣሚ ሆኖ ተገናኙ እና ዛሬ ሩታዬም ደግሞ ምርምር ብሎባት መታለች። ከዛች ወይኔ ጉድ ይፈላ አምሮባታል። ትናንትናማ በቃ ሆዷ ያለውን አጢሳ ነው የለቀቀው። ትናንትና ሰርታላችኋለች ሁለታቸው ሁላ ብግን ነው ያደረገቻቸው። ብግን አላደለ እነሱ እንደዛ አልጠበቁም ነበረ። ያኔ ሩታ ወልዳ ደካማ ሆና የሆነ እመጫት ምናምን መስላ ነበር የጠበቁት ማለት ነው። እሷ ደግሞ በቃ የሆነ ነገር አዘጋጅታ ስለሆነ የጠበቀቻቸው፣ ልታቃጥላቸው ስለሆነ የጠበቀቻቸው፣ ሁለታቸውንም ጠራቻቸውና አቃጠለቻቸው። እና ትናንትና እንደዛ ስታቃጥላቸው ከህይወታችን ውጪ ያላት ሰውዬ አሁን እንደውም እኮ ትናንትና ከህይወታችን ውጪ ስትላት ዝም ብሎ ያየ ሰውዬ አሁን መጥቶ የኔ ቆንጆ የኔ ፍቅር ቢላት ምን እንኳን እሱ አይደለም እኛ ራሱ ግራ ገብቶናል። እኔ ራሱ ቪዲዮን ሳይሆን ወይኔ አይኔ ነው ባሌ ነው የሚባል እንትን አለ አባባል አለ። እና አይኔ ነው አብርሽ ነው እንደዛ ጉበት መስሎ የሚመጣው ልጅ ትናንትና፣ ዛሬ ደግሞ ጥርስ በጥርስ ነው የመጣው። እንዴት ምን አግኝቶ ነው እያልኩኝ ይሄ ልጅ ብቻውን ሲያወራ ነው እንደሚያድረው? ብቻውን ሲያወራ የሚያድረው ወይ የሩታ ነገር እንደው አንጀቱን እየበላው ነው ምናምን አልኩኝና ዝም ብዬ አሰብኩ ማለት ነው። እና እንደዛ እያልኩኝ ሳስብ ነበረ አብርሽ እንደዚህ ይመጣል ብዬ አልጠበኩትም ዛሬ ማለት ነው። ዛሬ አብርሽ በእንደዚህ አይነት መልኩ ይመጣል ብዬ አልጠበኩትም በጭራሽ። ምክንያቱም ትናንትና እንደዛ ሲያብድ፣ እንደዛ ሲያረጋት ሩታን፣ እንደዛ ሲገፈትራት፣ እንደዛ እጇን ይዞ ሲያልመዘምዛት፣ እዛች ፊት ሄርሜላ ፊት ሲያዋርዳት፣ ሄርሜላ ልቧ ራስ እያለ የሆነ ሩታን ሲያናግራት ልቧ ራስ ይላል። ቢያንስ ትናንትና እኮ ሩታ የጠራቻቸው የሆነ ጽፍ አላታለች አይደል? ያ ሜሴጅ ማለት ነው። ያ ሜሴጅ የሆነ ከባድ ሜሴጅ ሊሆን ይችላል መቼም። አሁን ያን ሜሴጅ አይቶ ሄርሜላን ይቆጣታል ብላ ነበረ። ያንን ጽሁፉን ሲያየው ሄርሜላ ላይ ይጮሃል ብላ ጠብቃ ነበር ሩታ ማለት ነው። ሩታ እንደዛ ጠብቃ ነበር። ላኪን አብርሽ
ሄርሜላ የጻፈችውን ሳይሆን ያየው ያቺ ማነው ሩታ የመለሰችላትን ያየው። እንዴ የጻፈችውን አየሁ አይደል ስትለው ምንድን ነው ያላት? አንቺ ምንድን ነው የመለስሽላት? ምንድን ነው የመለስሽላት ከማለት ለምን ጻፍሽላት አይላትም? እንደ እሷን ለምን ጻፍሽላት ሲላት እሷ ደግሞ እሷ ጻፈችልኝ እንዲመለስኩላት ትላለች ማለት ነው። እሷን ሳይጠይቃት ሩታ ለምን መሰላችሁ ሩታ ላይ አፉን የሚከፍተው? ሩታ እንደ ጓደኛ እንደ ሚስት እንደ በቃ እንደ አይደለ ባልን እንደ ጓደኛ አድርጋችሁ ስታው ስትናገሩትም ስትቆጡትም ይቀላቸዋል። ለዛ ነው ይችኛይቱ ደግሞ የሆነ ትከብደዋለች እንጂ ወዷት አፍቅሯት አይደለም። አፍቅሯት አይደለም። የሆነ ድፍር ብሎ የሚናገራት ነገር ይፈራታል። ያኔ አያውቃትም፣ አልተላመዳትም። በቀልድም ሆነ በምር አልተላመዳትም። ይችን ግን በስድብም በቀልድም በእውነትም በስድብም በቃ ተላምደዋልና የፈለገውን ሲናገር በቃ መሳቅ ነው። የፈለገውን ታፋውቶ ይናገራታል ማለት ነው። ይችኛይትን ደግሞ ለመናገር ይከብደዋል። ምክንያቱም አያውቃትማ። ዝም ብላ ነው መታ የተለጠፈችበት እንጂ እኔ እንዳብርሽ አይኔ ይወዳታል አይመስለኝም ሄርሜላን። ግን በቃ እንደ አማራጭ ነው ያዛት። ጓደኞቹም ስለሚገፋፉት እንደ አማራጭ ነው ያዛት እንትናን ማለት ነው ሄርሜላን። ምክንያቱም ሩታ እንትን ካለችኝ ወደዚች እጠጋለሁ እንጂ ሩታን አልፈታም ሩታን አልታውም የሚል እቅድ አለው። ላኪን ይችን እንደ አማራጭ ነው ያዘው። ጓደኞቹም ስለሚገፋፉት እንዴት ያቺ እየጮኸችብህ እየነዘነዘችህ ይችኛይቱ ምን እያለች ነው እየተንከባከበች ምናምን ስለሚሉት በዛ ጫና ነው እንጂ እኔ ሄርሜላን እስካሁን ድረስ እሱ ቢወዳት አብርሽ ቢወዳት ይዟት ይጠፋ ነበር ወይ ደግሞ እንትን ይላት ነበረ። ሩታ ጋር ያለውን ነገር ይጨርስ ነበረ። ግን አይፈልጋትም ሄርሜላ። ምክንያቱም እኔ እንጃ ይከብደዋል እሷ ላይ ያለው ነገር አርካቶም እና እንደ አዲስ ግንኙነት በጣም ይከብዳል እና ለዛ ነው። አልሙሂም ህዳ ሩታ አሸንፋለች። ጎበዝ ናት ሩታ። ትናንትና ልካቸውን ነገር ላከቻቸው። ልካቸውን የነገረቻቸው በነገራችን ላይ እንደውም ሄርሜላን አቅምሳት ቢሆን እንድቅ አርጋት ቢሆን ወይ ደግሞ አቅምሳት ቢሆን በጥፊያ እንደ ብትለቀልቃት ከዛም በኋላ ላትመለስ ደር ነበር። ግን አመለጠች እና እኔ አንዳንድ ጊዜ ያኔ እንትን ሴት ልጅ የተረጋጋች መሆን አለባት ይባላል። አሁን ሩታ የፈለገ ቢሆንም እንኳን እንትን ሊሆንሽ ለምን ያኔ እየተረጋጋኝ ብኮን የሆነ እንደ ሄርሜላ ስራ ይቺ ቁጭ ብላ ታለቅስ ነበር። እንዲሆነብኝ እንዲያረግኝ እያለች ትነፋረቅ ነበር። ግን በቃ ራስ በራሷን አቋቁማ እንትን እያለች ማለት ነው። ገና ብዙ ነገር ይጠብቃታል ፊት ለፊት ወዲያ ልትገጥማቸው በቃ እና የትናንትናው አብርሽና የዛሬው ሩታ የዛሬው አብርሽ የትናንትናው አብርሽ በቃ እንትን ሆኗል። ቤቱን ተቆልፎበታል። ምክንያቱም ትናንት ማንም ሳብ እያደረገ ድርግም ነበር የሚለው። ዛሬ ግን ተቆልፎባቸዋል። ማንም እንዳይገባ ወላ ሩታ ወላ አብርሽ ወላ ኸርማኒ ማባራ ማንም ሳይገባ ማለት ነው። ተቆልፏል ቤቱ። ለማንኛውም ጥሩ ነው። ጥሩ አድርገዋል ማለት ነው። እና ሩታዬ በርችበት። በዚህ ቢያንስ ተሱ እስከምትወጪ ድረስ ትምህርት ይግዛ፣ በደንብ ትምህርት ይግዛ ማለት ነው። እሱ ቀብጧል። ጓደኞቹንም ራሱ ልክ የምትነግሪያቸው አሁን አቤልና ብሩክ ይመጡልሻል። የዛን ጊዜ ሲመጡ ልካቸውን ነገሪያቸው። ወራዶች። በተለይ አቤልም አቅምሽ አንዳንድ ጊዜ አቅምሽ ተወጃለሽ። ለማንኛውም ውዶችዬ ያው እንግዲህ ድራማቸው አያልቅም። የሩታ ድራማ የእንትን ድራማ አያልቅም እና አብርሽ በትንሽ ነገር ሩታ ትስቅልኛለች መስሎት ነበር። እንዴት ተዛሬው እኔ ራሱ የኔ ራሱ አልበረደም። እንኳን የሩታ የኔ ራሱ አልበረደም። እሱ እንዴት ብሎ ደፍሮ እንደመጣ ነው የገረመኝ። አለማፈሩ አለመፍራቱ። ያኔ ምን አድርጌ ነው የሚለው ሁልጊዜ ምን አድርጌ ነው ነው የሚለው። ምን አድርጌ ነው በዚህ ያክል የምትቀጪኝ? ምን አድርጌ ነው ይላል። ወይ ሩታ ደግሞ ግልጥ አድርገህ ሄርሜላን ይዘሃት ነው፣ ሄርሜላን እያቀፋት ነው፣ ሄርሜላ እየሳመች ነው ብላ ተንገረውና እምስማት እኮ ለዛ ነው የምትስበኝ ለዛ ነው ይበልና ደግሞ እሱ መልሱን ይንገራት እንጂ ነገሩ በቃ ድራማቸው አንድ ቀን ያቃጥላል፣ አንድ ቀን ያበርዳል። አንድ ቀን ያቃጥላል፣ አንድ ቀን ተመልከት እንግዲህ ትናንትና ተባሉ፣ ዛሬ ደህና ሆኑ። ትናንት ወዳ የአብርሽ ጓደኛ መጥቶ እግሯ ሳመ፣ ደህና ሆነ። ከዛ ወዳ
እዩ ጋር መጥተው የተፈጠረውን ነገር አይታችኋል። እና ነገ ደግሞ ምን እንደሚፈጠር አናውቅም። ነገ ደግሞ እንትና ይመጣ ይሆን እንዴ? አቤልና እንትና ሊመጡ ይችላሉ፣ አይታወቅም። እና ለማንኛውም አብርሽ የዛሬው አብርሽ ያኔ ከበፊቱ ይሻላል፣ ከበፊቱ ይሻላል። ያው ሲመለስ ትንሽ ከፍቶት ይመለስ እንጂ ሲመጣ እየሳሳቀ ምናምን ወይኔ አደፋፈር፣ ወይኔ አደፋፈር ድፍረቱ። እንደዛ ሁኜ ትቀበለኛለች በጥፊ ትለኛለች ብሎ አለመፍራቱ እና ውዶችዬ በጣም እያሳቁን እያጫወቱን ነው። የመዳብ ስራ እያደረቅን ነበረ። በዚህ ደግሞ እነሱ ያዝናኑናል። እና ሩታዬ በርቺ፣ አብርሽም ደግሞ ገና ትምህርት አለ ይቀረዋል። ዛሬ ደግሞ አዳሩን አድሮ ደግሞ ነገ ምን ይዞልን እንደሚመጣ አናውቅምና በጣም ስቄ ልሞት ወላሂ። እኔ በመጀመሪያ ቪዲዮን ሰው ማለት ነው መጀመሪያ ሲል ወይኔ አይኔ ነው ወይስ ዛሬ አይደለም ሩታም እንደዚህ ነው፣ አብርሽም ደግሞ ትናንትና እንደዚህ ሆኖ ኧረ ሙስታሂል አይመጣም ሙስታሂል እያልኩ ነበረ። አየዋለሁ አብርሽ ነው። እና ወዶችዬ በዛሁባችሁና ደህና ደሩ፣ ሰላም ደሩ። ባይ ባይ።